ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣው ትምህርት እንደተለመደው ሁልጊዜ የምንጠቀማቸውን የእንግሊዝኛ ንግግሮች እንዴት በቀላል መንገድ መግለጽም ሆነ መናገር እንችላለን የሚለውን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛንም አበረታቱን እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። የመጀመሪያው ምን ይላል? እንዴት እናንብበው? አሁን ዲኦን እንደ ዶ ማንበብ፣ ዲኦን እንደ ዶ ማንበብ፣ ኤንን እንደ ን ማንበብ፣ ቲን እንደ ት ዶንት። ከዛ ዳብሊኦን በአንድ ላይ ዎ የሚል ድምፅ አለው። ሁለቱንም አር በአንድ ድምፅ እንደ ር አንብቧቸው። ዋይን ደግሞ እንደ ይ ማንበብ። ወሪ ዶን ወሪ ስንል ምን ማለታችን ነው? አትጨነቅ ወይም አትጨነቂ ለማለት ዶን ወሪ እንላለን ማለት ነው። ያ ይሄኛውስ ምን ይላል? ሲኤን በአንድ ላይ እንደ ካ ነው የምናነባቸው። እዚህ ጋር እንደ ኬ እንዳታነቡ ምንድን ነው የሚያደርጋችሁ ማለት ነው? እንደ ኬ እንዳታነቡት፣ ምክንያቱም ሁለት አናባቢ መኖር አለበት እንደ ኤ ለማንበብ። ስለዚህ አንድ አናባቢ ብቻ ስለሆነ ኤን አ ሚል ድምፅ አላት እንጂ ኤ ሚል ድምፅ የላትም ማለት ነው። አንድ አናባቢ በሚኖርበት ጊዜ እዚህ ጋር ልብ ብላችሁ ያዙ። ስለዚህ ሲኤን እንደምን አነብናት? እንደ ኬ አላነበብን፣ እንደ ካ። ከዛ ኤልን አታነቡ፣ ኤምን እንደ ም ማንበብ ካም። ከዛ ዲኦ አሁን እዚህ ጋር እንደ ዶ አይደለም የምናነበው፣ እንደ ዳ። ዳብሊውን እንደ ው ማንበብ፣ ኤንን እንደ ን ማንበብ ዳውን። ካም ዳውን ማለት ነው? ተረጋጋ ወይም ተረጋጊ። ያ ይሄኛውስ ምን ብለን አንብበው? ሲኦን በአንድ ላይ ካ ብለን ማንበብ ካ። ኤምኢን እንደምን ማንበብ? እንደ ም ካም። ከዛ ቢኤን አሁንም እንደ ቢ አይደለም የምናነበው፣ እንደምን ነው የምናነበው? እንደ ባ። ስለዚህ ቢኤን ባ፣ ሲኬን በአንድ ላይ ሲመጡባችሁ ሁሌም በአንድ ድምፅ ክ ብላችሁ አንብቡልኝ። ስለዚህ ባክ ካምባክ ምን ማለት ነው? ተመለስ ወይም ተመልሰህና ለማለት ካምባክ እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም ጂኢን እንደምናንብባት እንደ ኢ ነው የምናነባት፣ እንደ ኤ። እዚህ ጋር አንድ አናባቢ በሚኖርበት ሰዓት ኢ በምትመጣበት ጊዜ ማለት ነው ኢ ምን ሚል ድምፅ ይኖራታል ማለት ነው? ኤ ሚል ድምፅ አላት ማለት ነው። ስለዚህ ጂኢን በአንድ ላይ ጌ ብለን ነው የምናነባት እንጂ ኢ አንልም ማለት ነው። ስለዚህ ጂኢን በአንድ ላይ ጌ። ቲን እንደ ት ማንበብ ጌት። አርኢን እንደምን ማንበብ? አርኢን እንደ ሬ። ከዛ ኤን አናነብም፣ ምክንያት ካላችሁ ሁለት አናባቢዎች በአንድ ላይ ከመጡ የመጀመሪያውን አንብበን ቀጥሎ ያለውን አናነብም ስላልን፣ ስለዚህ ኢን አንብበን ኤን አናነብም ማለት ነው። ስለዚህ አርኢን ሬ፣ ዲን እንደ ዲ፣ ዋይን እንደ ይ ማንበብ ሬዲ። ጌት ሬዲ ምን ማለት ነው? ተዘጋጅ ወይም ተዘጋጂ ለማለት ጌት ሬዲ እንላለን ማለት ነው። ያ ይሄኛውስ ምን ብለን እናንብበው? አሁን ኤችዩን እንደ ሁ አይደለም እናነበው፣ እንደ ሁ ሳይሆን ኸ የሚል ድምፅ አላት። ኤችዩን እንደ ኸ። ከዛ ሁለቱንም አር በአንድ ድምፅ እንደ ር፣ ዋይን እንደ ይ ማንበብ ኸሪ። ዩፔን በአንድ ላይ አፕ የሚል ድምፅ አለው። አፕ ኸሪያፕ ምን ማለት ነው? ፍጠን ወይም ፍጠኝ ለማለት ኸሪያፕ እንላለን ማለት ነው። ያ ይሄኛውስ ምን ብለን አንብበው? አሁንም ሲኤችኢን እንደምናንብበው ሲኤችኢን ቼ። አረን እንደ ር ማንበብ ቼር። ዩፒን አሁንም አፕ ብላችሁ ነው የምታነቡልኝ። ቼራፕ ምን ማለት ነው? ተጽናና ወይም አይዞህ ለማለት ስንፈልግ ወይም ተጽናና ለማለት ቼራፕ እንላለን ማለት ነው። ያ ወደዚህኛው እንሄድ። ይሄኛውስ ምን ብለን አንብበው? ዲኦኤንቲን በአንድ ላይ ምን ብለን አንብበው? ቅድም ዶን። ኤችዩን እንደምናንብበው እንደ ኸ። ሁለቱንም አር በአንድ ላይ እንደ ር ማንበብ። ዋይን እንደ ይ ዶን ኸሪ ምን ማለት ነው? አትቸኩል ወይም አትቸኩይ ለማለት ዶንት ኸሪ እንላለን ማለት ነው። ያ ወደዚህኛው እንሂድ። አሁንም ቅድም አንብበነዋል። ይህን ምን ብለን አንብበው? ጂኢን እንደ ጌ ማንበብ ጂኢን እንደ ጌ፣ ቴን እንደ ት ማንበብ ማለት ነው። ጌት። ከዛ ዩና ፒ አንድ ላይ ሲመጥባችሁ አፕ ብላችሁ ነው ሁሉ የምታነቡት ማለት ነው።
ጌት አፕ ጌት አፕ ምን ማለት ነው? ተነሳ ወይም ተነሺ ለማለት ጌት አፕ እንላለን ማለት ነው። ያ ይህኛውስ ዳብሊው ኤን እንደምናንብበው እንደ ዋ ነው የምናነበው ወይስ እንደ ዌ ስትሉ ምንድነው የምጠይቃችሁ? ሁለት አናባቢ መኖሩን መጀመሪያ ማየት። እዚያ ሁለት አናባቢ ስላለው እንደምናነበዋለን ማለት ነው። እንደ ኤ ኤን እንደ ኤ እናነበዋለን። እቺ ኢ ወይም ሌላ አናባቢ ባይኖረው እንደ አ እናነብ ነበር። ስለዚህ ዳብሊው ኤን ዌ ብለን ማንበብ አለብን። ኬ ኢን በአንድ ላይ ክ ዌክ ዌክ። ዩፒን በአንድ ላይ አፕ አፕ። ዌክ አፕ ዌክ አፕ ምን ማለት ነው? ንቃ ወይም ንቂ፣ ከእንቅልፍሽ ንቂ፣ ንቃ ለማለት ዌክ አፕ እንላለን ማለት ነው። ያ ይሄኛውስ እንዴት እናንብበው? አሁንም ቲኤን እንደ ቶ ሳይሆን እንደ ቴ ሳይሆን እንደ ቶ ነው የምናነበው። ቲኤን እንደ ቶ፣ ኤልን ሳይለንት፣ ኬን እንደ ክ ማንበብ ቶክ ቶክ ቶክ። ኤምኢን በአንድ ላይ ሚ ሚ ቶክ ሚ ቶክ ሚ፣ አውራኝ ወይም አውሪኝ ለማለት ቶክ ሚ እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም ቢኢን እንደምናንብበው እንደ ቢ፣ ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት ማንበብ ፋስት ቢ ፋስት ቢ ፋስት ምን ማለት ነው? ፈጠን በል ወይም ፈጠን በይ ለማለት ቢ ፋስት እንላለን ማለት ነው። የቀጣዩና የመጨረሻው ምን ይላል? ቢኢን አሁንም ብለን አነበብን ቢ፣ ከዛ ሲኤን እዚህ ጋር ልብ በሉ እንደ ካ እናነብን፣ ምክንያት ደግሞ ሁለት ወይም ሶስት አናባቢ ስላለ፣ ስለዚህ ኤን ኤ ብለን ማንበብ አለብን። ስለዚህ ሲኤን በአንድ ላይ ኬ አለን ማለት ነው። ካ አላልንም። ሲኤን ኬ፣ አርኢን እንደ ር፣ ኤፍዩን እንደ ፉ፣ ኤልን እንደ ል ማንበብ ስናነባው ኬርፉል ኬርፉል፣ ቢ ኬርፉል ቢ ኬርፉል፣ ተጠንቀቅ ወይም ተጠንቀቂ ለማለት ቢ ኬርፉል እንላለን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኙላችሁ። ሰናይ ጊዜ